የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የመስከረም 26 2016 ዓ.ም የቅዳሜ ምሽት የሁለት ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ማህሌት ታደለ አብሬያችሁ ቆያለሁ። እንዲሁ ደግሞ ባልደረባዬ ምስክር ስናፍቅ ከቢሾፍቱ በነገው ዕለት የሚከበረውን የሆራ ሀርሰዴ የኢሬቻ በዓል አከባበር በተመለከተ ዜናዎችን ያጋራናል። በሌላ በኩል ደግሞ የምክትል ኮማንደር ማርቆስ ታደሰም የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ናቸው። በዛሬው ዕለት የሆራ ፊንፊኔ የኢሬቻ በዓል አከባበር እንዴት ተጠናቀቀ የሚለውን ከሰላሙ ጋር በተያያዘ ያለውን መረጃ ያጋሩናል። በቅድሚያ ግን ዋና ዋና ዜናዎቹን ላስተዋውቃችሁ። ኢሬቻ አብሮነትና ወንድማማችነት የታየበት በዓል ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የሆራ ፊንፊኔ ኢሬቻ በዓል በአዲስ አበባ በድምቀት ተከብሯል። የኦሮሞ የምስጋና በዓል የሆነው የኢሬቻ በዓል ወንድማማችነትና አንድነትን በማጠናከር የሚሰጠው ፋይዳ ከፍተኛ መሆኑን የሆራ ሀርሰዴ ኢሬቻን ለማክበር በቢሾፍቱ የተገኙ የበዓሉ ታዳሚዎች ገለጹ። ከውጭ ሐማስ በእስራኤል ላይ ድንገተኛ ጥቃት ከፈተ የሚሉት አበይት ጉዳዮቻችን ናቸው። አብራችሁን ቆዩ ተመልካቾች። ቀዳሚ ያደረግነው ዜናችን ደግሞ ይህ ነው። ኢሬቻ አብሮነትና ወንድማማችነት የታየበት በዓል ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች የሆራ ፊንፊኔ ኢሬቻ በዓል በሰላም እንዲከበር የድርሻቸውን ለተወጡ አካላት ምስጋና አቅርበዋል። መሐመድ አልቃደር ዝርዝር አለው። አዲስ አበባ ከሀገሪቱ የተለያዩ አካባቢዎች እንዲሁም ከውጭ ሀገራት የመጡ ታዳሚዎች የተሳተፉበት የሆራ ፊንፊኔ ኢሬቻ በዓልን አስተናግዳለች። ይኸውን በርካቶችን ያሳተፈው የሆራ ፊንፊኔ የኢሬቻ በዓል አብሮነትን በጠበቀ መልኩ በሰላም መከበሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። በሆራ ፊንፊኔ ላይ የተሳተፉት አጠቃላይ ህዝቦች ከዚህ ከአዲስ አበባ ከሀገር ውጪ ከሁሉም ኦሮሚያ ዞኖች በተመሳሳይ ከሀገራችን ክልሎች ብሔር ብሔረሰቦች የተሳተፉበት እጅግ ደማቅ የሆነ ሚሊዮኖችን ያስተናገደ በዓል ሆኖ ተስተናግዷል። በአጠቃላይ የተሳተፈው ህዝብ ቁጥር ወደ 7 ሚሊዮን የሚገመት ህዝብ ነው። በአንድ በዓል በአንድ ቦታ በአንድ ከተማ ይሄንን የሚያክል ህዝብ ባህላዊ እሴቱን የጠበቀ በዓል እንዲከበር ማድረግ ትልቅ ትርጉም የሚሰጠው ነው። የኢትዮጵያውያን የጋራ ጎጆ በሆነችው አዲስ አበባ የተከበረው በዓሉ በአምስቱም የከተማዋ በሮች እንግዶችን ላስተናገዱ የከተማዋ ነዋሪዎች ከንቲባዋ ምስጋናን አቅርበዋል። የአዲስ አበባ ከተማ ነዋሪዎች ትልቅ ክብር አለን፣ እናመሰግናቸዋለን። የኢሬቻን አክባሪ አጠቃላይና ተሳታፊ ታዳሚዎች ወደ ከተማው በሚመጡበት ሰዓት እንኳን ደህና መጣችሁ እንኳን አደረሳችሁ በሚል ከፍትፍቱ ፊቱ እንደሚባለው ደስ በሚል ሁኔታ በአምስቱም በሮች ዝግጅት አድርጎ ህዝቡን እየተቀበሉ ቤት ያፈራውን እየሰጡ እያጎረሱ በአልባሳት ደምቀው ከተማችንን አድምቀው የመጡ እንግዶችም ደስ ብሏቸው በዓሉን አብረው ማክበር የቻሉበትን ታላቅ የወንድማማችነት እሴት ማየት ችለናል። በዓሎቻችን ስጋቶች ሳይሆኑ ድምቀቶቻችን ናቸው። ስለዚህ ከከተማው ጀምሮ እስከ ብሎክ ድረስ በመቀናጀት በዓሉ የደመቀ እንዲሆን ያደረጉትን የከተማችንን አመራሮች፣ አጠቃላይ ሰላም ሰራዊትን፣ የከተማችንን የጸጥታ አካላት፣ ፖሊስ፣ ደንብ ማስከበር፣ የፌዴራል ፖሊስ፣ ሌሎችንም የጸጥታ አካላቶችን በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናቸው ወዳለሁ።
አባገዳዎች፣ ሀደ ስንቄዎችና ፎሌዎች በዓሉ እሴቱን ጠብቆ እንዲከበር ስለማድረጋቸውም ከንቲባ አዳነች አንስተዋል። ኢሬቻን የሚያጎድፉ ነገሮች እንዳይደባለቁ ከባህላዊ እሴቱ ውጪ የወጣ ነገር እንዳይደረግ በማድረግ በኩል የአንበሳውን ድርሻ የተወጡትን አባገዳዎችን፣ ሀደ ስንቄዎችን፣ ፎሌዎችን በራሴና በከተማው አስተዳደር ስም እጅግ አድርጌ ማመስገን እወዳለሁኝ። በተመሳሳይ ሁኔታ የአዲስ አበባ ከተማ ነዋሪዎች ትልቅ ክብር አለን፣ እናመሰግናቸዋለን። ከንቲባ አዳነች አቤቤ በነገው ዕለት በቢሾፍቱ የሚከበረውን የሆራ አርሰዴ ኢሬቻ በዓልም በተመሳሳይ መልኩ በሰላም እንዲከበር እንሰራለን ብለዋል። የሆራ ፊንፊኔ ኢሬቻ በዓልን አብሮነትና ወንድማማችነትን በሚያጠናክር መልኩ በድምቀት ማክበራቸውን አባገዳዎችና የበዓሉ ታዳሚዎች ገለጹ። ኢሬቻ የፍቅር የአንድነትና የሰላም ተምሳሌት መሆኑንና በዓሉ ለፈጣሪ ምስጋና የሚቀርብበት መጪው ዘመን የሰላምና የፍቅር እንዲሆን ጸሎት የሚደረግበት መሆኑንም ነው የተናገሩት። ንብረት የተሆነ ዝርዝሩን አሰናድቶታል። የሆራ ፊንፊኔ የኢሬቻ በዓል ከማለዳው ጀምሮ ከፍተኛ ቁጥር ያላቸው ተሳታፊዎች በተገኙበት በአዲስ አበባ ተከብሯል። በገዳ ስርዓት መሰረት በዓሉ የተጀመረው በአባ ገዳዎች ምርቃት ነው። በረተኩማን ኦሮሞ ተኮቲ ተዋተው በረዲፈ መወሊ ጎተዋተው በኢሬቻ በዓል ላይ ሰዎች ከዘመን ዘመን ስላሸጋግራቸው አምላክ ምስጋናቸውን ያቀርባሉ። እንዲሁም ደግሞ ቀጣዩ ጊዜ ሰላም እንዲሆን ምኞታቸውንም ይገልጡበታል። በበዓሉ ማስጀመሪያ ወቅት የተደመጠው የአባ ገዳዎች ምርቃትም ኢትዮጵያ ሰላም እንድትሆን መልእክት የተላለፈበት ነበር ተብሏል። ኢትዮጵያኖች ለረጅም ዓመታት አንድ ላይ ኖረናል። ለረጅም ዓመታት የኢትዮጵያ ሉዓላዊነት አስከብረናል። አሁንም የሚያዋጣን ኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ሕዝቦች አንድነት ነው የሚያዋጣን፣ አንድ መሆን ነው የሚያዋጣን። ጥላቻ አይበጀንም፣ ጥላቻ አይበጀንም፣ ጦርነት አይበጀንም። የኢትዮጵያ ሕዝቦች ሰላም፣ ፊታችን ወደ ሰላም እናዙር። የበዓሉ ታዳሚዎች በዓሉን በሚገልጹ ባህላዊ አልባሳት በመዋብ ባህላዊ ዜማዎችን በመጫወት በዓሉን አድምቀውታል። ኢሬቻ የሰላም በዓል ነው የሚሉት የበዓሉ ተሳታፊዎች ለፈጣሪ ምስጋና በማቅረብ አክብረናል ሲሉም ተናግረዋል። ኢሬቻ መልካ ሆራ ፊንፊኔ ከኔ የሆራ ፊንፊኔ ኢሬቻ በዓል ለማክበር በሌሊት ነው ቦታው ላይ የተገኘ ነው። በደማቅና በሰላማዊ መንገድ በማክበራችን ፈጣሪ ምስጋና ይግባው። በዚህም ደስተኛ ነን። የኢሬቻ በዓል ለኦሮሞ ሕዝብ ብዙ ነገሩ ነው። አንድነት ነው፣ ወንድማማችነት ነው፣ እርቅ ነው፣ ፍቅር ነው፣ እንዲሁም ሰላም ሀራርሲቱዳ ወልት ቀብዱ ሰባቲ በዓሉ የሚያስተርቅ ህዝብን የሚያቀራረብ ነው። የኦሮሞ ህዝብ የባህል መሰረትም ነው። ወደ ኢሬቻ የሚመጣ ሰው ቂም በቀልን ረስቶ ነው የበዓሉን ስነ ስርዓት የሚከውነው። ኢሬቻ ጸብ በይቅርታ የሚሻርበት የሰላምና የአንድነት በዓል ሆኖ በየዓመቱ ይከበራል። ዛሬ በአዲስ አበባ የተከበረው የኢሬቻ በዓልም ኢትዮጵያ ያላትን ብዝሃ ውበት አሳይታበታለች። ኢሬቻ ቂምና ጥላቻ የሚወገድበትና አብሮነት የሚጠናከርበት መሆኑን የበዓሉ ተሳታፊዎች ገለጹ። ኢሬቻ እሴቱን ጠብቆ ለቀጣይ ትውልድ እንዲተላለፍ ማድረግ እንደሚገባም ተናግረዋል። አስተያየቶቻቸውን እንከታተል። ኢሬቺ ኑፊ ዱጋ ዱበቹፍ ዋንታ ጉዳዳ ወጋዚ ቶኮ ዋን አርጊኑፊ ኢሬቻ ለኛ እውነት ለመናገር የምንወደውና በየዓመቱ አንድ ጊዜ የምናከብረው በመሆኑ ማንነታችንን የምናስተዋውቅበት ነው። ሁሉም እዚህ ተሰብስቦ አንድነቱን፣ ፍቅሩን ለመግለጽ ትልቅ ጥቅም አለው። ኢሬቻ ጀቻን ጃላላ ኢሬቻ ጀቻን ቶኩማዳ ኢሬቻ ማለት ፍቅር ነው። ኢሬቻ ማለት አንድነት ነው። ኢሬቻ ማለት ብዙ ነገር ነው። እናም በዓሉን የሚያንጸባርቁ ልብሶችን ለብሰን ታድመናል። ኢሬቻ ላይ እንደዚህ መገናኘት በጣም አሪፍ ነው። ብዙ ሰዎች አንድነት ይፈጥራል፣ ሙሀባ ያመጣል፣ ፍቅር እንዲበዛ ያደርጋል። ከዛ እኛም ደግሞ ትንሽ ራቅ ስለምን የተናፈቅን ሰዎች ጋር በጣም እንገናኛለን። ናፍቆታችን እንትን ብለን እንገባለን ማለት ነው። አያን ኢሬቻ እንበረና ባየ በሬዳ
የዘንድሮው የኢሬቻ በዓል በጣም ያምራል። የኦሮሞ ሕዝብ አንድነትን በሚያንጸባርቅ መንገድ ሁሉም በበዓል ልብስ ደምቆ በዓሉን ሲያከብር መመልከት ያስደስታል። ይህንን አንድነታችንን ፈጣሪ ያጠናክርልን። ዜናዎቻችን ይቀጥላሉ ተመልካቾች። በአዲስ አበባ ከተማ በተከበረው የሆራ ፊንፊኔ ኢሬቻ በዓል ላይ የታደሙ የበዓሉ ተሳታፊዎች ኢሬቻ የሰላምና የአንድነት ተምሳሌት በመሆኑ ተጠናክሮ ሊቀጥል ይገባዋል ብለዋል። አስተያየቶቻቸውን ተከታትለን እንመለሳለን። ስሜ አቶ ተሾመ ሀብቴ ይባላል። የመጣሁት ከወላይታ ዞን ነው። ያው ዛሬ ወንድም ከሆነ ከኦሮሚያ ሕዝብ ጋር በጋራ የኢሬቻን የፍቅር የሰላም በዓል በጋራ ልናከብር መጥተናል። ትላንት 10 ሰዓት አካባቢ ነው የገባ ነው። አጠቃላይ የኦሮሚያ ወጣቶች፣ እናቶች፣ ሴቶች፣ አባቶች ለባህላቸው ያለው ትኩረትን ለባህል ያለው አምባሳደር ናቸው ለማሳወቅ ሌሊት ሙሉ እየጨፈሩ ማለት እኛም ደግሞ ሌሊት ሙሉ እየጨፈሩ ያለ ነው። እዚህ ስንመጣ ከሌሊቱ 10 ሰዓት ነው የተነሳ ነው። እጅግ በጣም ደስ የሚል ሁኔታ ያየን ያለ ነው። እኔም እንግዲህ ከደቡብ ኢትዮጵያ ነው የመጣሁት ከገዴኦ ዞን ዲላ የገዴኦ ብሔር አባሮጋ ነኝ። ዛሬ የኢሬቻን በዓል ለማክበር ወደዚህ ታድመናል። በጣም ደስ በሚል ሁኔታ የብዙ ብሔር ብሔረሰቦች አንድነት የተገለጸበትና ደስ የሚል ድባብ ያየንበት በዓል ነው። ከሲዳማ ክልል ማንከልክሎ ተስናቅ ይባላለሁ። ዘንድሮ ድባቡም ይለያል፣ ወጣቱም ይለያል። ሁሉ ነገር የዘንድሮ በጣም የተለየ ነው በዓሉ። እኔ የሚለው አሁን ከዚህ በኋላ ወጣቱ በሰላም ላይ እንዲሰራ በፍቅር ላይ እንዲሰራ ይሄ በዓል የፍቅር እንደሆነ ለሌላ ማስተማሪያ እንዲሆን ዘንድ ወጣቱ ሲሰራ ነው ፍቅር የሚኖረውና እዚህ ላይ እንዲጠናከር ነው የምንለው። ከጋሞ አካባቢ ነው የመጣው ጋሞ ዞን። እዚህ የመጣሁንበት ምክንያት ኢሬቻን ለማክበር ነው። ኢሬቻን ለማክበር የመጣንበት ምክንያት ደግሞ አንድነትን፣ አብሮነትን፣ ህብረትን፣ ፍቅርን ለማሳየት ነው። የሚያምር ነው። ከዚህ በላይ ሀብት ለኛ የለንም። አንድነትን፣ ህብረትን፣ ፍቅርን፣ አብሮ መተባበርን፣ አብሮነትን የመሰለ ለኢትዮጵያ የማይገኝ ሀብት ማለት ይሄ ነው። ይሄ ደግሞ እንዲህ ኢሬቻ አጋምዶናል ዛሬ በጣም ደስ የሚል በዓል ስለሆነ እኛም ከደቡብ ኦሞ ዞን አጠቃላይ ወደዚህ ብዙ ባንድ ይዘን መተን ነበር። ስለዚህ ከእናንተ ጋር ዛሬም ነገም አብረን በደንብ በድምቀት ይህንን የኢሬቻ በዓል እናከብራለን። የተጣላውን በፍቅር መታረቅ እንዲችል የእርቅም የሰላምም የፍቅርም ብዙ ነገር ነው። ብዙ እሴቶች ነው ያሉት ያየነው ትላንት። በጣም ጥሩ የሆነ በዓል ለሀገራችን በጣም ጥሩ አንድነትን የሚሰብ ፍቅርን የሚሰርቅ ለውጥን የሚሰብ ብዙ ሰርቶ ብዙ መለወጥ እንዲችሉ የሚመርቁበት በጣም ደስ የሚል በዓል ነው። ተመልካቾቻችን አጠቃላይ የበዓሉ ድባብ ምን መልክ ነበረው የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል እንከታተል።
nagaa nagaa barriif gataan nagaa barriif gataan nagaa barriif gataan nagaa barriif gataan nagaa bara araara rabbi nu haa godhu tokkummaa rabbi nu haa kennu tokkummaa keenya homtuu hin diigin. Qayyee waaqa uumaa gurraacha garaa garbaa tokkicha maggaa dhibbaa ganna gurraacha nu baastee booqaa birraan nu geessee galanni kan kee haa ta'u. Waaqni nagaannoo shana gaannoo haa buusu bakka shi bakkee haa ta'u. Walitti haa godhu horaa bulaa. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Irreechi waggaan dhufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. Irreechi waggaan dhufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. በዛሬው ዕለት በአዲስ አበባ የተከበረው የሆራ ፊንፊኔ ኢሬቻ በዓል ከተለያዩ የሀገሪቱ አካባቢዎች በርካታ ብሔር ብሔረሰቦች በዚህ በዓል ላይ ለመታደም በየራሳቸው ባህል ደምቀው የተገኙበትም ነው። ተከታዩ ተንቀሳቃሽ ምስልም ይህንኑ ያስመለክተናል። bara araara rabbi nu haa godhu tokkummaa rabbi nu haa kennu tokkummaa keenya homtuu hin diigin. Qayyee waaqa uumaa gurraacha garaa garbaa tokkicha maggaa dhibbaa ganna gurraacha nu baastee booqaa birraan nu geessee galanni horaa bulaa. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Irreechi waggaan dhufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. Irreechi waggaan dhufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. ተመልካቾቻችን ዛሬ በአዲስ አበባ የተከበረው የሆራ ፊንፊኔ ኢሬቻ በዓል ከሰላም አንጻር ምን መልክ ነበረው የሚለው ላይ ተጨማሪ ማብራሪያ ሊሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ደግሞ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ የሆኑት ምክትል ኮማንደር ማርቆስ ታደሰ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ እስቲ ከዝግጅቱ እንነሳ። ኢሬቻ
ከመከበሩ በፊት ምንድነው የተደረገው ዝግጅት በሰላም ተከብሮ እንዲጠናቀቅ በርካታ ስራዎች ሲሰሩ እንደነበር ይታወቃልና ዝግጅቱ ምን ይመስል ነበረ? እሺ በድጋሚ በዓሉን ላከበሩት ሁሉ እንኳን ለዚህ በዓል በሰላም አደረሳችሁ ለማለት እንወዳለን በተቋማችን ስም። እንግዲህ ዝግጅቱ በጣም ሰፊ ነበረ። ከተለያየ አቅጣጫ የሚመጡ መረጃዎች በዓሉ በሰላም እንዳይጠናቀቅ የተለያዩ መረጃዎች ነበሩ። ስለዚህ ይሄን በዓል በሰላም እንዲጠናቀቅ ምን መደረግ አለበት የሚለው አስቀድሞ እቅድ ተይዞበት በነገራችን ላይ ከአዲስ ዓመት መባቻ ጀምሮ እስካሁን እስካከበር ነው የኢሬቻ በዓል ድረስ በጣም ትልቅ ዝግጅት ነው የተደረገው። ከዛም ባሻገር እንግዲህ ከዝግጅቱ ባሻገር የመስቀል ደመራ በዓል ሁላችሁም እንደተከታተላችሁት በሰላማዊ ሁኔታ ተጠናቋል። እዛ ስራ ላይ የነበሩ መልካም ተሞክሮዎችም ለዚህ በዓል ሊጠቅም በሚችል መልኩ ተቀምረው ወደ ስራ ገብተናል። ከዚህ ባሻገር እንግዲህ የኢሬቻ በዓልን ስናነሳ ሰፊ ዝግጅት ነው የተደረገው። ህብረተሰቡን የማዋየት ስራ ተሰርቷል። ከአባገዳዎች ጋር ከአደሲንቄዎች ጋር በዚህ በከተማችን አዲስ አበባ ደግሞ ከተለያዩ አደረጃጀቶች ጋር ሰፊ ውይይት ተደርጓል። ሰፊ ውይይት ማድረግ ብቻም ሳይሆን በዓሉ በሰላም ሊከበር በሚችልበት ደረጃ ላይ ትልቅ መግባባት ተደርሷል። እሱም ብቻ አይደለም። በዓሉን የሚያከብሩ ዜጎች ከተለያየ አቅጣጫ ወደ ከተማችን አዲስ አበባ ሲገቡ በምን አይነት መልኩ ነው መቀበል የሚጠበቅብንም የሚለውም ጭምር እንግዲህ የነዚህ ሁሉ ስራ ውጤቶች ድምር በዓሉ በሰላም እንዲጠናቀቅ ምክንያት ሆኗል። እንዳያችሁት በጣም በርካታ ህዝብ ነበረ። ከ7 ሚሊዮን ያላነሰ ህዝብ ነው ይሄ እዚህ በዓል ላይ የታደመው። ከተለያዩ የሀገራችን ክልሎች የመጡ ብሔር ብሔረሰቦችም ነበሩ። ቀደም ሲል እንደነበረው ዘገባ እንደተከታተልነው ዘገባ በጣም በርካታ እጅግ በጣም ደማቅ ነበረ። እጅግ በጣም የሚያስደስት ነበረ። አንዳንድ ጊዜ ምንም አይነት ስራ የፈለገው አይነት ድካም የሚጠይቅ ቢሆንም ውጤቱን ስታይ እጅግ በጣም ትደሰቻለሽ እና እንደ ጸጥታ ኃይል ሁላችንም እጅግ በጣም የተደሰትንበት ነው። ከዛ ባሻገር እንግዲህ ወደ ስራው ከመግባታችን በፊት ከበዓሉ ጋር የተገናኙ በቂ የሆኑ መረጃዎች በከፍተኛ ለአመራሩም ለአባሉም ታች ድረስ ላለው ተሰጥቷል። የተሰጠው ጥብቅ የሆነ በዲሲፕሊን የተመራ ኮማንድ ነበር የተደረገውና እሱን ኮማንድ መደረጉን ብቻ ሳይሆን ትእዛዝ መሰጠቱን ብቻም ሳይሆን ያን ትእዛዝ ተቀብሎ ወደ ተግባር ከመቀየር አንጻር እያንዳንዱ አመራር የነበረ ኮሚትመንት እጅግ በጣም የሚያስደንቅ ነበር። እንግዲህ ይሄ በጣም በርካታ የሆኑ ትምህርቶችን ሊያስተምረን ይችላል። በመደበኛው ስራችን ላይ ከህብረተሰቡ ጋር በዚህ አይነት ደረጃ ተሳስረን ልንሰራ የምንችል ከሆነ ወንጀል መከላከል፣ በትራፊክ አደጋ መከላከል፣ በምርመራ በሌሎችም ፖሊሳዊ ስራዎቻችን ላይ ትልቅ ውጤት ልናስመዘግብ እንደቻልን ያሳየ ትልቅ በዓል ነው። እጅግ በጣም ተደስተናል። መልካም ነው። እንግዲህ ቀደም ሲል እንደጠቀሱት እርሶም ሚሊዮኖች እየተሳተፉበት በዓል ነበር የተከበረው። እንግዲህ ፖሊስም ከፍተኛ ትምህርት ወስዶበታል ተብሎ ይታሰባል። በሰላም ነው የተጠናቀቀው። ከፊታችን ደግሞ የሚመጡ ሌሎች በዓላትም አሉ። ይሄም በዓል በቀጣይ ዓመታትም ይቀጥላልና በተለይ ደግሞ በቅንጅት ከሌሎች የጸጥታ አካላት ጋር ከመስራት አንጻር ምን ትምህርት ተገኘ በዚህኛው በዓል ላይ በጸጥታ ስራው? በጣም ትልቅ ትምህርት ነው የተገኘው። እንግዲህ ከሰላምና ከደህንነት መረጋገጥ በላይ ሌላ ነገር የለም። ሌላው ነገር ከዛ በኋላ የሚመጣ ነው። መነጋገሩም እንደው መጣላቱም ክፉ መነጋገሩም ራሱ ሰላም ሲኖር ነው። ስለዚህ እሱ የሰላም መደላድላችን በዚህ ደረጃ አስተማማኝ ከሆነ በጣም በርካታ ስራዎችን መስራት እንችላለን። የምናተርፈው ነገር እጅግ በጣም ብዙ ነውና ይሄ አንደኛ ከምንም ነገር በላይ የአንበሳውን ድርሻ ከተወጣው ማህበረሰቡ ጋር በደንብ ከተነጋገርን ከተግባባን በጋራ ልንሰራ የምንችልበት ሁኔታዎችን ካመቻቸን ከዚህም ባሻገር የሚሰጡ መመሪያዎችን ወደ ተግባር ለመቀየር ላብ ደምን ያድናል በሚለው አይነት ኮንሴፕት ሁላችንም ከልብ የምንሰራ ከሆነ በመደበኛ ስራዎቻችን አሁን በወንጀል መከላከል ስራዎቻችን የሚያስቸግሩን አንዳንድ ነገሮች አሉ። እነሱን ነገሮች በሙሉ ለመፍታት ምንም የሚያግደን ነገር እንደሌለ ትምህርት ያየንበት ነው። ከዚህ ባሻገር ከህብረተሰቡ ጋር የሚኖረን ትስስር፣ አብሮነት እንደዚህ የመሰለ ደማቅ በዓል እንድናከብር ብቻም ሳይሆን ለመደበኛው ስራችንም ጭምር ትልቅ ትምህርት ያገኝንበት ነው። በዚህ አጋጣሚ መላው የከተማችን ነዋሪዎችን እጅግ በጣም እናመሰግናለን። ቀን ሌሊት ብርዱን ተቋቁመው ፀሐዩን አሩሩን ተቋቁመው ይሄ ስራ ውጤታማ እንዲሆን ለደከሙ ከላይ ጀምሮ ከኮሚሽነሮቹ ጀምሮ እስከ ታች ድረስ ያሉት በሙሉ ምስጋናችን እናቀርባለን። ይሄ ነገር ተጠናክሮ እንዲቀጥል እንግዲህ መደረግ የሚገባውን በሙሉ እናደርጋለን። ነገም እንግዲህ በዓሉ ይከበራል። በጣም በሰፊው ነው የሚከበረው። ስለዚህ እዛ ቦታ ላይም ተመሳሳይ የሰላም ሁኔታ እንዲኖር ትልቅ ግብዓትም የተገኘበት ነው ብለን እናስባለን። ህብረተሰቡ እንግዲህ ያው ተመሳሳይ የሆነ ትብብሩን አጠናክሮ እንዲቀጥል መልእክት እናስተላልፋለን ማለት ነው። መልካም ነው። እንግዲህ የነገውም ልክ እንደ ዛሬው በሰላም ያልቃል የሚል ተስፋ እናደርጋለን። ምክትል ኮማንደር ማርቆስ እዚህ ስቱዲዮአችን ስለመጡ ስለ ማብራሪያዎት እናመሰግናለን። እኔም አመሰግናለሁ።
ልዩ ነው፣ ይናፍቃል። ኦሮሞ የተፈጥሮን ገጸ በረከት አክብሮ ይከብራል። የትጋት የብርታቱ የአዝመራውን ፍሬ በተስፋ እየተመለከተ በምስጋና ያበዛል። በክረምት ዝናቡን ሳይሰስት የቸረውን ምድሩን በልምላሜ ሞልቶ ጸዳል ብርሃን ያሳየውን ፈጣሪውን እንደ ወጉ እንደ ሥርዓቱ ያመሰግናል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። bara araara rabbiin waa godhu tokkummaa rabbiin waa kennu tokkummaa keenya homtuu hin diigin. Ajee waaqa uumaa gurraacha garaa garbaa tokkicha maggaa dhibbaa ganna gurraacha nu baastee bookaa birraan nu geessee galanni kan kee haa ta'u. Waaqni nagannoo shana gannoo abuush bakka shi bakkee haa ta'u. Walitti haa godhu horaa bula. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba hamaan teessoo toliin ba'u. Irreechi waggaan nufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. Irreechi waggaan nufa kan rabbi nu ga'uun horar sadii geenye ora finfinneetti wal ga'u. bara araara rabbiin waa godhu tokkummaa rabbiin waa kennu tokkummaa keenya homtuu hin diigin. Ajee waaqa uumaa gurraacha garaa garbaa tokkicha maggaa dhibbaa ganna gurraacha nu baastee bookaa birraan nu geessee galanni kan kee haa ta'u. Waaqni nagannoo shana gannoo abuush bakka shi bakkee haa ta'u. Walitti haa godhu horaa bula.
ቶሊምበው ኢሬቺ ወጋ ወጋኑ ፈከረቢኑ ገውን ረርሰዲ ገኘ ኦረ ፊንፊኔቲ ወልገው ተመልካቾቻችን ዜናዎቻችን ይቀጥላሉ። አሁን ደግሞ እዚህ ሸጎሌ ከሚገኘው ዋናው የኢቢሲ ስቱዲዮ የያዝናቸውን ዜናዎቻችንን ለጊዜው እንገታና በቀጥታ ወደ ቢሾፍቱ ነው የምንወስዳችሁ። ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮአችን ደግሞ በነገው ዕለት የሚከበረውን የሆራ አርሰዴ የኢሬቻ በዓል በተመለከተ ያዘጋጀንላችሁ ዜናዎች አሉ። ምስክር ስናፍቅ እንዲሁም ሌሎች ባልደረቦቻችን ይቀጥላሉ። ምስክር መቀጠል ትችላለ ዜናዎቹ። አመሰግናለሁ ማህሌት። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከሆራ አርሰዴ የኢሬቻ በዓል መከበሪያዋ የቢሾፍቱ ከተማ የኢቲቪ የስቱዲዮአችን የተለያዩ መረጃዎችን ወደ እናንተ ማድረሳችንን እንጀምራለን። ምስክር ስናፍቅ ነኝ አብሬያችሁም ቆየው። ከኔ በተጨማሪም እንግዲህ በቀጥታ ስርጭት ላይ ተገኝተው የተለያዩ መረጃዎችን የሚያጋሩን ባልደረቦችም አሉን። ሳዳት መሐመድ ሳኒ፣ አቤል ሙልጌታ፣ መለሳ አምዴና ሀምራይት ብርሃኑ አብረውን ይቆያሉ። ክቡራን ተመልካቾቻችን እነዚህን መረጃዎች አብራችሁን እየተከታተላችሁ እንድትቆዩ በአክብሮት እንጋብዛለን። የምናስቀድመው መረጃ ግን በተለይም ደግሞ ይህንን የሆራ አርሰዴ የኢሬቻ በዓልን ለመታደም ቢሾፍቱ ከተማ የገቡ እንግዶች ምን አይነት ስሜት አላቸው የሚለውን ጉዳይ በተመለከተ ባልደረባችን ብሩክ ታዬ ተጨማሪ መረጃዎችን ያጋራናል። ከእሱ ጋር ቆይታ አድርገን በሌሎች ጉዳዮች እንመለሳለን። የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝነት ያለው እንዲሁም ደግሞ በኦሮሞ ሕዝብ ዘንድ በድምቀት የሚከበር የምስጋና በዓል ተብሎ ነው የሚታወቀው። ኦሮሞ እንግዲህ የክረምት ወራት አልቀው ብራው ሲመጣ ፈጣሪ ሆይ የክረምቱን ጊዜ ጭጋጋማውን ጊዜ በሰላም ያሳለፍከን ምስጋና ይገባሃል በማለት በሆራ ተገኝቶ ለፈጣሪው ምስጋና ይሽራል። ከዛም በኋላ ደግሞ በበጋ ጊዜ ፀሐዩ ሲበረታና ሀሩሩ ሲጠነክር ለሰውም ለእንስሳቱም የሚሆን ደግሞ ዝናብ እንዲዘንብ በተራራ ላይ በመውጣት በኢሬቻ ቱሉ ማለት ነው ፈጣሪውን ይለማመናል ማለት ነው፣ መልካም ዝናብ እንዲዘንብ። ዛሬ የምንገኘው በቢሾፍቱ ከተማ ነው። ቢሾፍቱ ከተማ እንግዲህ የኢሬቻ ሆራ አርሰዴ በድምቀት የሚከበርበት ከተማ ነው። እንደሚታወቀው እንግዲህ ዛሬ በቢሾፍቱ ከተማ በዋዜማው ላይ ነው የምንገኘው። ዋዜማው በጣም ድምቅ ብሏል ቢሾፍቱ ከተማ ላይ። እስቲ ዞር ዞር ብለን ደግሞ በዋዜማው ዕለት ቢሾፍቱ ምን ትመስላለች ከተማዋ የሚለውን ነገር ቃኘት እናደርጋለን። አብራችሁን ነው ተመልካቾች። አሁን ደግሞ የምገኘው ኢሬቻን ለማክበር እዚህ በቢሾፍቱ ከተማ ከሚገኙ ወጣት ሴቶች ጋር ነው የምገኘው። እስኪ ከነሱ ጋር ደግሞ ቆይታ አደርጋለሁ። እስኪ በቅድሚያ እንኳን አደረሰሽ። እንኳን አብሮ አደረሰን። ስምሽ ማን ነው? አዳነች። እሺ በዓል እንዴት ነው? ዛሬ እንግዲህ በዋዜማው ላይ ነው የምንገኘው እና በዋዜማው ቢሾፍቱ ምን ትመስላለች? በዓሉ በአጠቃላይ ምን ይመስላል? በጣም ደስ የሚለው በጣም በዓሉ በድምቀት የተከበረ ነው። በጣም ደስ ይላል። አሪፍ ነው። በጣም ነው ደስ የሚለው። በዘንድሮ የሰውም ቁጥር በከፍተኛ ሁኔታ የታየበት ነው። አሪፍ ነው፣ ደስ ይላል። የለበስነው የአርሲ አካባቢ የባህል ልብስ ነው። በዚህ በኢሬቻ እንግዲህ በዋዜማው ላይ እንደማየው ብዙ ሰዎች የባህል ልብስ ለብሰው ደምቀው እየታዩ ነው እና እንደ ኢሬቻ ምናልባት የፋሽን ኢንዱስትሪውን በተለይ በባህል አልባሳት ዘንድ ያለውን አሳድጎታል ማለት ይቻላል። አዎ በጣም ከሌላው ጊዜ በተሻለ የተለያየ የባህል አልባሳትን እያየን ያለ ነው። ሞር ከአምና ከነበረው ዛሬ ላይ ያለው በጣም የሚያምር ነው። የፋሽን ኢንዱስትሪውንም አንድ እርምጃ አራምዷል በሚባል ደረጃ። እኛ የወጣ ነው ትላንትና ነው በአዲስ አበባ ኢሬቻ ላይ የተሳተፍ ነው። ዛሬ ደግሞ ያው ወደዚህ መጥተናል። ድባቡ እንግዲህ እንደምናየው ለእኛም እኛ ዘንድሮ ነው የመጣ ነው። በጣም ደስ የሚል በዓል ነው ያየነው። ድባቡ በጣም ደስ የሚል የሚያስደስት ነገር ነው ያየነው። አለባበሴ እንግዲህ እንደምታየው የሸዋ ዞን አለባበስ ነው። ይሄ በጭንቅላቴ ላይ የምታየው ዳቤ ጀሌሳ ነው የሚባለው። ልብሴ ደግሞ ያው የሸዋ ልብስ ነው የለበስኩት። እንደምታየው እኔ እንግዲህ በውስጤ በጣም ደስተኛ ነኝ። ተመልካቾች እንግዲህ በቢሾፍቱ ከተማ ያለው የኢሬቻ የዋዜማ በዓል አከባበር በጣም በደመቀ ሁኔታ የተከናወነው የሚገኘው አሁን መሀል አስፋልት አካባቢ ነው የምንገኘው። እንግዲህ እንደምትመለከቱት ህዝቡ በጎዳና ላይ በጣም በከፍተኛ ሁኔታ ወጥቶ ማለት ነው በዓሉን እያከበረ ነው የሚገኘው። ነገ በሆራ አርሰዴ እንግዲህ የኢሬቻ በዓል በድምቀት የሚከበር ነው የሚሆነው። የምሽቱ ድባብ እንግዲህ በዚህ መልኩ የሚቀጥል ነው የሚሆነው። በተለያዩ መዝናኛ አካባቢዎች ጭምር ሰው ተሰባስበው የተለያዩ ጭፈራዎችንም እያከናወኑ በዓሉን እያከበሩ ነው የሚገኙት። ነገ በዋናው ሁነት እንግዲህ ወደ እናንተ በቀጥታ ስርጭት ደግሞ የምንደርስ ነው የሚሆነው። የምሽቱ ድባብ ይህን ይመስል ነበረ። በያላችሁበት መልካም በዓል።
ዜናዎቻችን ይቀጥላሉ። ክቡራን ተመልካቾቻችን አሁን ደግሞ የምናሻግራችሁ የኢሬቻ በዓል የተራራቁ ሰዎች የሚቀራረቡበት፣ የተጠፋፉም ሰዎች ዳግም የሚተያዩበት በዓል ነው። ይህ በዓል በተለያዩ አልባሳትና ጭፈራዎችም እንዲሁ የደመቀ በዓል እንደሆነ ይታወቃል። በተለይም ደግሞ በዚህ በዋዜማው ዕለት የተለያዩ አልባሳትን የለበሱ ሰዎችና የተለያዩ ዜማዎችን የሚጫወቱ ወጣቶችም በስፋት የተገኙበት ነው። የባህል ልውውጥም እየተደረገበት የሚገኝ ደማቅ የዋዜማ በዓል ነው። በዚህ ጉዳይ ላይ በተመለከተ ባልደረባችን ሀምራዊት ብርሃኑ በተለይ በዚህ በዋዜማው ላይ በቢሾፍቱ ከተማ ቀደም ብላ ነው የተገኘችው። ምን ታዘብሽ የሚለውን ጉዳይ ልንጠይቃት እንወዳለን። ሀምራዊት እንዴት አምሽተሻል? እስቲ ምን አይነት የበዓል ድባብ ነበረው? በተለይ ከአልባሳት ከባህል ትውውቅ አንጻር የተመለከትሽውን ብታደርሽን። አመሰግናለሁ ምስክር። እንግዲህ ተመልካቾቻችን አሁን የምንገኘው የሆራ አርሰዲ የኢሬቻ በዓል የዋዜማ ምሽት ላይ ነው። ከጀርባዬ እንደምትመለከቱት የቢሾፍቱ ከተማ ጎዳናዎች በተለያዩ ታዳሚ ህዝቦች ተሞልተው እንግዲህ አምራና ደምቃ ነው እየታየች ያለችው። የተለያዩ ባህላዊ ጭፈራዎችንም እያሳዩ ነው የሚገኙት። እንደሚታወቀው እንግዲህ የኢሬቻ በዓል ላይ ከቅርብ ዓመታት ወዲህ እየታየ የመጣው የባህል አልባሳት መዘመን ነው። ይህም እንግዲህ ለበዓሉ ድምቀትን ከመስጠት ባለፈ ይህንን የዲዛይን ዘርፉን አንድ ደረጃ ከፍ ያደረገ መሆኑንም ለመመልከት ችለናል ማለት ነው። ሌላው እንግዲህ ለከተማዋ ከዛሬ ጀምሮ እስከ ነገ በርካታ ገቢዎችን የምታገኝበት በሚሊዮን የሚቆጠሩ ገቢዎችን የምታገኝበት ነው። ይህም እንግዲህ ከባህል አልባሳት፣ ከጌጣጌጦች እንደዚሁም ደግሞ ከተለያዩ ከምግብና ከሆቴሎች ከቱሪዝሙ ዘርፍ የምታገኝበት ነው። ይህም እንግዲህ አንድም ለወጣቱ የስራ እድልን የፈጠረ ነው። ሱቅ በደረቴዎችን ይዘው እንደዚሁም ደግሞ ሊስትሮችን እየሰሩ እስካሁኑ ሰዓት ድረስ ማህበረሰቡን እያገለገሉ ነው የሚገኙት። እንደዚሁም ደግሞ የራሳቸውንም ገቢ ከማሳደግ አንጻር ይህ በዓል ለነሱ አንድና ውድ መሆኑን ነው ሊነግሩኝ ያሉት ማለት ነው። ወጣቶች ስራ የተፈጠረላቸው ማለት ነው። ሌላው ደግሞ ለማየት የቻልኩት የገዳ ቀለማትን በፊታቸው ላይ በመቀባት እንግዲህ አምረውና ደምቀው ከባህል ልብሶቹ ጋር ደስታቸውን በፍቅር በአንድነት ይህንን ዋዜማ እያሳለፉ ነው የሚገኙት። ይህም እንግዲህ እንደነገሩኝ በዓመት አንድ የሚመጣ በመሆኑ በደስታና በፍቅር ያለ ልዩነት አንድ ላይ ከሌሎች አካባቢ ከመጡ ሰዎች ጋር እንደሚያሳልፉ ነው ሊነግሩኝ የቻሉት ማለት ነው። ሌላው እንግዲህ ለመታዘብ የቻልኩት እጅግ ደስ የሚል ድባብ ለማየት የቻልኩት ከተለያዩ አካባቢዎች የመጡ እንግዶች ይህንን ውጭ ያለውን የአደባባይ በዓል ዋዜማውን ለማየት እንግዲህ ሆቴል ገብተው አላደሩም። እዚሁ በከተማዋ በሚገኙ አረንጓዴ ቦታዎች ላይ ማረፊያቸውን እዚሁ አድርገው የተለያዩ ሁነቶችን እየተመለከቱ የጠዋቱን የምስጋና ስነስርዓት እየተጠባበቁ ነው የሚገኙት ማለት ነው። ይህም እንግዲህ አንድም አንድነታቸውን እያጠናከሩ የተለያዩ ቋንቋ አንድነታቸውን ስለ ልቦናዊ መስተጋብራቸውንም ከማጠናከር አንጻር ይህ ምሽት የራሱ የሆነ አስተዋጽኦ እንዳለው ነው የነገሩኝ ማለት ነው። እንግዲህ ለነዚህ እንግዶችም ደግሞ የከተማው ነዋሪዎች ለነሱ የሚበላ የሚጠጣ ነገር ውሃ እየሰጡ ነው የሚገኙት። እንደዚሁም ደግሞ የበጎ ፈቃደኛ ወጣቶችም ይህንን ተግባር እየፈጸሙ ነው የሚገኙት። ይህ ኢትዮጵያ እንግዳ ተቀባይነቷን የሚያሳይ መሆኑን ነው ለመረዳት የቻልኩት። እንደዚሁም ደግሞ ከተማዋ እንግዳ ተቀባይ መሆኗንም ነው ለማየት የቻልነው ማለት ነው። በአጠቃላይ እንግዲህ የከተማዋ እንቅስቃሴ እጅግ ደስ የሚል እንደዚሁ እንዳያችሁት ጎዳናዎቿ በሰዎች ተሞልተው እንደዚሁ እስከ ጠዋቱ የኢሬቻ ሰዓት ድረስ እንደሚቆዩ ነው የነገሩኝ ማለት ነው። በተለይም ደግሞ የጸጥታ አካላት እንደዚሁ እያስተናገዱ ሰላሙ እየተጠበቀ እንደሆነ እነሱ በሰላም እየተንቀሳቀሱ እንደሆነ ለማየት ችያለሁ። እንደዚሁም ድንገት የጤና እክል እንኳን ቢቀጥም ጊዜያዊ የሕክምና ጣቢያዎች ተቋቁመው ዝግጅት አድርገው እንደዚሁ እየተጠባበቁና ችግር እንዳይገጥም እየሰሩ እንደሆነ ለመመልከት ችያለሁ። አምቡላንሶችም እንደዚሁ ቆመዋል በከተማው። ከኋላ እንደምትመለከቱት እንግዲህ ደስ የሚል ባህላዊ ጭፈራዎችን እየጨፈሩ ከተማዋን እያሞቁት ነው የሚገኙት ወጣቶች። አመሰግናለሁ ምስክር። ባልደረባችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ተገኝተሽ ስላደረሽን መረጃ ከልብ ነው የምናመሰግነው። መልካም ምሽት ይሁንልሽ። ክቡራን ተመልካቾቻችን ወደ ተከታዩ ርዕሰ ጉዳያችንም ስናልፍ በተለይ ይህንን የኢሬቻ በዓል በነገው ዕለት በቢሾፍቱ ከተማ የሚከበረውን የሆራ አርሰዴን በዓል ለማክበር ከተለያዩ የሀገሪቱ አካባቢዎች የተለያዩ እንግዶች አሁንም ድረስ እየገቡ ነው የሚገኙት። ይህ የበዓል ዋዜማ በተለይ ድባቡ ምን ይመስላል የሚለውን ጉዳይ በተመለከተ ደግሞ ከተከታዩ ተንቀሳቃሽ ምስል ተመልክተን እንመለስ።
ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ የኢሬቻ በዓል ዋዜማን በተመለከተ የተለያዩ መረጃዎችን እያደረስናችሁ ነው የምንገኘው። አሁንም መረጃዎቻችን ይቀጥላሉ። ወደ ተከታዩ ርዕሰ ጉዳያችን እናልፋለን። ለኦሮሞ ሕዝብ የተለየ ትርጉም ያለው ነው የኢሬቻ በዓል። ዛሬ በሆረ ፊንፊኔ በዓሉ የተከበረ ሲሆን ነገ ደግሞ በሆረ አርሰዴ በቢሾፍቱ በዓሉ ይከበራል ተብሎ ይጠበቃል። ለመሆኑ ይህ በዓል በኦሮሞ ባህልና በኦሮሞ ሕዝብ ዘንድ ምን ትርጉም አለው በሚለው ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ነው የሚገኘው። ሳዳት እንደምን አምሽተሃል? እስቲ መረጃዎችን ብታጋራን። አመሰግናለሁ። እንግዲህ እንደሚታወቀው ቢሾፍቱ ከአርሰዲ ሆራ አርሰዲ የሚገኝበት የኢሬቻ ማክበሪያ ቦታ ነች። እንደሚታወቀው ከሆረ ፊንፊኔ ወይም ከአዲስ አበባ ኢሬቻ ከተከበረ በኋላ እዚህ ላይ በዚህ በቢሾፍቱ ከተማ የሆራ አርሰዲ ክብረ በዓል የሚከናወን ነው ማለት ነው። እንግዲህ ቢሾፍቱ አሁን ባለችበት ሁኔታ ስናይ ነፋሻማ አየር ነው ያለው። ከዛም ባሻገር ደግሞ ከተማው ቀን በሚመስል መንገድ ደምቃለች። በርካታ የአካባቢው ነዋሪዎች እንደዚሁም ደግሞ ከአካባቢው ውጭ ያሉ ኢሬቻን የሚያከብሩ የተለያዩ ቦታዎች የመጡ ሰዎች ከተማ ውስጥ እየተንቀሳቀሱም እየተዝናኑም እንደዚሁም ደግሞ ወጣቶች ቦኬዮ እያሉ እየጨፈሩ ነው የሚገኙት። እንግዲህ ይሄ በሆራ አርሰዲ በቢሾፍቱ ከተማ የሚከበረው የኢሬቻ በዓልን አስመልክቶ ዋዜማው ላይ ነው የምንገኘው፣ በሆራ አርሰዲ ማለት ነው በቢሾፍቱ ከተማ። ስለዚህ ከተማው በአጠቃላይ በሚቻል ደረጃ ከጫፍ እስከ ጫፍ በሰዎች ተሞልቷል። ከዛሬ ከቀኑ 6 ሰዓት ገደማ ወደዚህ መኪና እንዳይንቀሳቀስ ታግዶ ሰዎች በነፃነት በየቦታው እንዲዝናኑ ተደርጓል ማለት ነው። በአጠቃላይ ቢሾፍቱ ወይም የሆራ አርሰዲን የክብረ በዓል ስናየው ከአዲስ አበባ በፊት ወይም ደግሞ ከሆረ ፊንፊኔ በፊት ከመቆሙ በፊት ማለት ነው በሆራ ፊንፊኔ የሚከበረው ክብረ በዓል ከመቆሙ በፊት እዚህ ቢሾፍቱ በዛ መካከል የነበረውን ክፍተት ሞልቶ ባህሉን በማስጠበቅ ሂደት ውስጥ ሆራ አርሰዲ ትልቅ ሚና አለው ማለት ነው። አሁን የምንገኘው ሆራ አርሰዲ በሆረ ፊንፊኔ ከበርካታ ዓመታት በፊት ቆሞ የነበረውን ባህል በዛ ክፍተት ውስጥ ሞልቶ አሁንም በዛው ድምቀት የቀጠለ የክብረ በዓል ቦታ ነው። ተዘዋውረን እንዳየነው እንግዲህ እዚህ አካባቢ ላይ ከሆረ ፊንፊኔ የመጡ ክብረ በዓሉን አድምቀው የተመለሱ ከቀኑ 8 ሰዓት ገደማ ወደዚህ ከተማ ውስጥ ገብተው ዝግጅታቸውን አጠናቀው ለነገው በዓል እየተዘጋጁ ነው የሚገኙት። እንግዲህ የተለያዩት ማህበረሰቡ ክፍል በተለይ ወጣቱ በጣም በሚያምር ባህል ማለት ነው የተለያየ የኦሮሞ ካልቸር ያላቸው ወይም ባህል ያላቸውን አልባሳት በመልበስ በየመንገዱ እንደዚሁም ደግሞ በየመዝናኛ ቦታ ላይ ባህላቸውን ሲያንጸባርቁ እንደዚሁም ደግሞ ኢሬቻ ምን ማለት እንደሆነ ያየንበት የውበት ቦታ ነው እንግዲህ ቢሾፍቱ ማለት ነው። ኢሬቻ በነገው ዕለት በሆራ አርሰዲ ዳግም ተከብሮ ይውላል ማለት ነው። በነገው ዕለት እዚህ አሁን እኛ ካለንበት ቦታ የአባ ገዳዎች ተነስተው ሆራ አርሰዲ ድረስ ይጓዛሉ ማለት ነው በእግራቸው። በዛ ሂደት ውስጥ የመልካው አባት እዛ በመድረስ በሆራ አርሰዲ ምርቃት በማድረግ ኢሬቻ መከበሩን መጀመሩን ያበስራሉ ማለት ነው። ይህንንም እንግዲህ የኢትዮጵያ ቴሌቪዥን በቀጥታ ከሌሊቱ ክብረ በዓሉ ከሚጀምርበት ሰዓት ጀምሮ የሚያቀርብ ነው የሚሆነው። በአጠቃላይ ቢሾፍቱን ስናያት ለነገው ክብረ በዓል እጅግ ተዘጋጅታ ደምቃ ነው የምትገኘው። የኦሮሞ ሕዝብ ከዝናባማው ጭቃማ ከነበረው የወቅት ለውጥ በማድረግ ወደ ብራ መሸጋገሩን የሚያበስርበት ነው። ስለዚህ በአጠቃላይ የዛሬው ምሽት ድባቡን የቢሾፍቱ ከተማን ስንመለከተው እጅግ ውብ የሆነ ሰላማዊ የሆነ የተለያዩ የመንግስት አካላት የጸጥታ አካላትም ተባብረው ሲሰሩ ተመልክተናል ማለት ነው እና በአጠቃላይ ቢሾፍቱ ለነገው በዓል በጣም ዝግጁ ነች። ይህም ደግሞ የነገውን በዓል ይበልጥ ደማቅ እንደሚያደርገው ይጠበቃል። ባልደረባችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው የምናመሰግነው። እስቲ ቆይታ አድርገን እንመለሳለን።
ክቡራን ተመልካቾቻችን አሁንም ቀጥለናል። እንግዲህ አሁን ደግሞ የምናልፈው በዚሁ በበዓል ድባብ ላይ ቆይታ እያደረግን ነው የምንገኘው። አሁን ወደ ተከታዩ ርዕሰ ጉዳያችን ስናልፍም በሆረ ፊንፊኔ ላይ የታየውን አብሮነትና አንድነት በነገው የሆረ አርሰዴ በዓልም ላይ ለመድገም መዘጋጀታቸውን በቢሾፍቱ ከተማ በዓሉን ለመታደም የተገኙ እንግዶች ገልጸዋል። በተለይም ለሆረ አርሰዴ ኢሬቻ በዓል ላይ አብሮነታችንን የሚያጠናክሩ ጉዳዮችን በማከናወን ማክበር ይገባልም ሲሉ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የበዓሉን ለመካፈል እዚህ የተገኙ እንግዶች አንስተዋል። ይህን ጉዳይ በተመለከተ ደግሞ ባልደረባችን መለሰ አምዴ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። መለሰ እንዴት አምሽተሃል? እስቲ አሁን ካለህበት ሁኔታ አንጻር በተለይም ደግሞ በዓልን አብሮነት በአንድነት ለማክበር የተዘጋጁ እንግዶችን ሀሳብ ስትጋራ እንደነበረ ሰምቻለሁና ከዚህ አንጻር ምን ታዘብክ፣ ምን አሉህ የሚለውን ብታደርሰን። አመሰግናለሁ። እንግዲህ በነገው ዕለት በዚህ በሆረ አርሰዴ ለሚከበረው የኢሬቻ በዓል በቢሾፍቱ ከተማ በርካታ በዓሉን ለማክበር ከተለያዩ የሀገሪቱ አካባቢዎች እንዲሁም ከኦሮሚያ ክልል የታደሙ በዓሉን የሚያከብሩ ሰዎች በስፋት በዚህ ቦታ ላይ በድምቀት ታድመዋል ማለት ነው። በከተማው አስፋልትና መንገዶች ሙሉ ለሙሉ በአሁኑ ሰዓት በህዝቦች ወይንም ደግሞ በዓሉን ለመታደም በመጡ ሰዎች ተጨናንቆ ነው የሚገኘው ማለት ነው። ተዘዋውረን እኛም ከተማውን ለመመልከት እንደቻልነው ማለት ነው በሁሉም ቦታ ሁሉም ሰው በዓሉን ለማክበር ባህላዊ አልባሳትን ለብሶ የተለያዩ ጭፈራዎችን እንዲሁም ደግሞ የተለያዩ በዓሉን ሊያሳዩ የሚችሉ ስነ ስርዓቶችን በማሳየት ላይ ነው የሚገኘው ማለት ነው። በአሁኑ ሰዓትም በዚህ በቢሾፍቱ ከተማ እኔ በሚገኝበት ስፍራ ላይ ከጀርባዬ በሁለቱም አካፋይ መንገዶች ላይ ሰዎች የተለያዩ ጭፈራዎችን በማሰማት በዓሉን ዋዜማ እንደመሆኑ መጠን በዚህ አካባቢ ላይ ከተለያዩ አካባቢ የሚገኙ ሰዎች በዓሉ አንድነትና ወንድማማችነትን የሚያጠናክር መሆኑን ተከትሎ ከመጡበት አካባቢ የመጡ ዜማዎችን፣ ጭፈራዎችን በማሰማት ጎዳናውን ወደ ታችና ወደ ላይ በመመላለስ ጭፈራቸውን እያሰሙ ነው የሚገኙት ማለት ነው። ኢቲቪ ባደረገው ምልከታም አንዳንድ የበዓሉን ታዳሚዎች ለማነጋገር ሙከራ አድርጓል። እነሱም እንደገለጹልን ከሆነ በዓሉ ወንድማማችነትን፣ አንድነትን ለማጠናከር ትንሽ ድርሻ ይኖረዋል። የኦሮሞ ሕዝብ ከጥንት ጀምሮ የኢሬቻ በዓልን ሲያከብር ቆይቷል። ይህም ለፈጣሪ ምስጋና ማቅረብ እንዲሁም ደግሞ ለወደፊቱ የተሻለ ጊዜን እንዲሰጥ የተሻለ ተስፋን ከፈጣሪ ለማግኘት ፈጣሪን የሚጠይቅበት ስነ ስርዓት ነው። እንዲሁም ክረምቱ ወራት አልፈው ወደ ብራ ወቅት ሲደርስ ደግሞ ፈጣሪ ላደረገው ነገር ሁሉ ምስጋና የሚቀርብበት በዓል እንደመሆኑ መጠን ማለት ነው ሁሉም በነገው ዕለት በሆረ አርሰዴ ለሚከበረው በዓል በሞቅ ባለ ዝግጅት ጭፈራዎችን፣ ዜማዎችን እያሰማ ነው የሚገኘው ማለት ነው። እንግዲህ በዚህ አካባቢ ላይ ያገኘናቸው የበዓሉ ታዳሚዎች የሰጡን ሀሳብም ተከታትለን እንመለስ። በኢሬቻ በዓል ለማክበር ትላንትና አዲስ አበባ ፍንፍኔ ገብተን ዛሬ እዛ ሲከበር ነው የዋልነው። ዛሬ ደግሞ 5 ሰዓት ተኩል ነው እዚህ ቢሾፍቱ ከተማ የደረስነው። እዚህ በምንመጣበት ጊዜ የቢሾፍቱ ሕዝብ እንደ ባህላችን ተቀብለን በሰላም በማንኛውም ነገር እያተባበርን ስለሆነ ይሄ ኢሬቻ በዓል የሰላም ይሁንልን፣ የዛሬም የወደፊት ያርግልን። እንኳን ያደረሳችሁ ሀገር ውስጥ ያላችሁ፣ ሀገር ውጭ ያላችሁ የኢሬቻ በዓላችሁ አለ የቢሾፍቱ ከተማ ኮመን በጣም ደስ ይላል። እንኳን ያደረሳችሁ ይላል። በጣም ደስ ብሎናል። እንኳን ደስ አላችሁ። አመት አደረሰና አመት ማድረሳችሁ። ኢሬቻ በዓል ያው ብሔርና ብሔረሰብን የተመለከተ ነው። ሁሉም ብሔርና ብሔረሰብ የተሳተፈበት ነው። በጣም ስታየው ውስጥ ለውስጥ ሄደ ስታይ በጣም የተዘጋጀው የዚህ ከተማ ቢሾፍቱ ከተማ በጣም በደህንነትም ሆነ በማንኛውም በምንም ነገር የተዘጋጀው አዘጋጀት በጣም የሚገርምና የሚደንቅ ነው ማለት ነው። በጣም እናመሰግናለን። መጀመሪያ እግዚአብሔርን እናመሰግናለን። ቀጥለን የቢሾፍቱ ከንቲማዎችን የቢሾፍቱ ከተማ አስተዳደርን በጣም እናመሰግናለን። ጥሩ በደህንነትን በተመለከተ ሁሉም በተመለከተ በጣም የሚገርምና የሚደንቅ ነው። ኢሬቻ የፍቅር፣ የሰላም፣ የአንድነት ነው። እኛ ኦሮሞ አቃፊ ነን። ሁሉንም እንወዳቸዋለን። ሰውን አንጋፋም። ሰው መሆን ብቻ በቂ ነው። እኛ በብሔር በምን የሚከፋፍሉን አይከፋፍሉም። በፍቅር ነው እኛ እዚህ የተገናኘ ነው። በፍቅር ነው እየኖረናል። ኦሮሞ ገፊ አይደለም፣ ወዳጅ ነው።
ስለዚህ በፍቅር እንደዚህ እየኖርን ነው። ላልሰማ ይስማ። እኛ ፍቅር ነን ኦሮሞዎች። በአሁኑ ሰዓት እንግዲህ የቢሾፍቱ ከተማ ለእግር መንቀሳቀስ እንኳን በሚያስቸግርበት ሁኔታ በሰዎች ተሞልቶ ነው የሚገኘው ማለት ነው። በአሁኑ ሰዓት በዓሉን በነገ ጠዋት ደርሶ እስከሚታደም ድረስ በዚህ አካባቢ ላይ የሚገኘው ሕዝብ እስከ ንጋት ድረስ በመጨፈር የተለያዩ ዜማዎችን በዓሉን በማድመቅ ነው የሚቆየው ማለት ነው እስከ ንጋት ድረስ። ከዛ በመቀጠልም ጠዋት ላይ ከአባ ገዳዎች መሪነት በዓሉ ከዚህ ከቢሾፍቱ ከተማ የአባ ገዳዎች ህብረት ጽሕፈት ቤት ተነስቶ ወደ ሆራ አርሰዴ ያቀናል። እስከዛ ድረስ በዚህ አካባቢ ላይ የታደመው ህብረተሰብ እንደ ዋዜማው በዓሉን በማጥመቅ ሌሊቱን ይቆያል ማለት ነው። ኢቲቪም ይሄንን ሁነት ከሌሊት ከአባ ገዳዎች ህብረት ተነስቶ ወደ ሆራ አርሰዴ የሚደረገውን ጉዞና እንዲሁም ደግሞ ሁነቱን በቀጥታ ለተመልካች የሚያቀርብ ነው የሚሆነው። ባልደረባችን መለሰ አምዴ በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው የምናመሰግነው። መልካም ቀን ይሁንልህ። ክቡራን ተመልካቾቻችን አሁን ወደ ሌላኛው ባልደረባችን አቤል ሙልጌታ ነው የምናልፈው። የሆራ አርሰዴ በዓል በሰላም እንዲጠናቀቅ የበኩላቸውን እንደሚወጡ የበዓሉ ለመታደም እዚህ ቢሾፍቱ ከተማ የገቡ ታዳሚዎች ገልጸዋል። በተለይም ደግሞ ፎሌዎችና በጎ ፈቃደኛ ወጣቶች በዓሉ በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ እያበረከቱም ነው የሚገኙት። ይህንን መረጃ በተመለከተ ደግሞ ባልደረባችን አቤል ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። አቤል እንደምንልሃል። በተለይ በዓሉ በሰላም እንዲጠናቀቅ የተለያዩ ባለድርሻ አካላት እየሰሩት ያለው ስራ ምን ይመስላል? ምን ታዘብክ? የሚለውን ብትነግረን። አመሰግናለሁ። እንግዲህ በዚህ በቢሾፍቱ እየተከበረ ለሚገኘው የኢሬቻ በዓል ዋዜማ ዝግጅት ላይ በዚህ በሆራ ፊንፊኔ ታሪካዊ ስፍራ ላይ ነው የምንገኘው። እንደሚታወቀው በዛሬው ዕለት ቀኑን በአዲስ አበባ ላይ የተከበረ ሆራ ፊንፊኔ በርካታ የኦሮሞ ማህበረሰብና እንዲሁም የተለያዩ ኢትዮጵያ ብሔር ብሔረሰቦች የተገኙበት እንደነበረ ይታወቃል። በዚህ ምሽት ደግሞ በዚህ በቢሾፍቱ ላይም በሆራ አርሰዴ በርካታ የዚሁ በዓል ተሳታፊዎች ወደ ከተማው ገብተዋል። በዚህም ቆይታቸው እንግዲህ ቀደም ብሎ ከሪፖርተሮቻችን እንደተመለከታችሁት በከተማ ውስጥ በተለያዩ ቦታዎች ላይ በደመቀ ሁኔታ ምሽቱን እያሳለፉ ነው የሚገኙት። በነገው ዕለት ደግሞ በማለዳው በዚህ ስፍራ ላይ በመገኘት በዚህ በስተኋላ ላይ በሚገኘው ሆራ አርሰዴ ውሃ ላይ እንግዲህ ኢሬፈናቸውን የሚያደርጉ ነው የሚሆነው። በዚህም በዓል ለመታደም ወደ ከተማው የሚመጡ ማንኛውንም ዜጋ ማለት ነው የከተማው ወጣቶች በተለያየ ሁኔታ አቀባበል ሲያደርጉላቸው እንዲሁም ስንመለከት ነበረ። ከዛም አልፎ እንግዲህ የዚህ በዓል አከባበር ሰላማዊ ለማድረግ የተለያዩ ወጣቶች፣ ቄሮዎች፣ ቀሬዎችና እንዲሁም ፎሌዎችም ከጸጥታ ኃይሉ ጎን በመሆን የአካባቢያቸውን ሰላም ለማድረግ ጥበቃና ፍተሻ ምናምን እያደረጉ ጠንካራ ጥንቃቄም ሲያደርጉ ተመልክተናል ማለት ነው። በነገው ዕለት ደግሞ በዚህ ስፍራ ላይ በደመቀ ሁኔታ በዓሉ የሚከበር ነው የሚሆነው። ቀደም ብሎ በአዲስ አበባ የተከበረው ሆራ ፊንፊኔ ላይም በርካታ የዚሁ በዓል ተሳታፊዎች ተገኝተዋል። እንዲሁም ከኢትዮጵያ ብሔር ብሔረሰቦችም ሰፊ መሆኑ ዜጎችም እንዲሁ ተሳትፈውበታልና በተለይም በዓሉን የቱሪዝም መዳረሻ ለማድረግ ሰፊ እንቅስቃሴ እየተደረገ ባለበት በዚህ ሰዓትም በነገው ዕለትም የሚከበረውን የሆራ አርሰዴ የኢሬቻ በዓልን ሰላማዊ በማድረግ በኩል ወጣቶች ከፍተኛ ሚናቸውን እንደሚወጡ ይጠበቃልና ዛሬም እንግዲህ በከተማው የገባውን ከፍተኛ ቁጥር ያለውን ማህበረሰብ ጸጥታ ለማስከበር በሚያስችል መልኩ ፍተሻና አቀባበል ሲያደርጉላቸውም ተመልክተናል ማለት ነው። በነገው ዕለት ደግሞ ቀደም ብዬ እንደገለጽኩት በዚህ ስፍራ ላይ በደመቀ ሁኔታ ይከበራል ማለት ነው። እኛም እንግዲህ በተለያዩ ስፍራዎች ላይ ሆነን ከዚህ ቦታ ላይ ምሽቱን ማለዳውን በሙሉ ወደ እናንተ ወደ ተመልካቾቻችን መረጃዎችን እያደረስን ቆይታ የምናደርግ ነው የሚሆነው። ባልደረባችን አቤል ሙልጌታ በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን በነገው ዕለት በቢሾፍቱ ከተማ የሚከበረውን የሆራ አርሰዴ በዓልን ምክንያት በማድረግ ከቢሾፍቱ ከተማ የኢቲቪ ጊዜያዊ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ይህንን ይመስሉ ነበረ። ከዜናዎቹ ጋር ምስክር ስናፍቅ አብሬያችሁ ቆየው። ከኔ በተጨማሪ 4 የተለያዩ ባልደረቦቻችን በቀጥታ መስመር ተገኝተው መረጃ አጋርተውናል። ሳዳት መሐመድ ዛኒ፣ አቤል ሙልጌታ፣ ሀምራዊት ብርሃኑንና እንዲሁም መለሰ አምዴን ከልብ ነው የምናመሰግነው። እንግዲህ የኢቲቪ የምሽቱ 2 ሰዓት ዜና ወደ ዋናው ስቱዲዮ ልመልሳችሁና ማህሌት ትጠብቃችኋለች። ማህሌት አመሰግናለሁ። አመሰግናለሁ ምስክር ከነ ባልደረቦቻችን፣ ሌሎችንም ሁላችሁም ለመረጃዎቻችሁ መልካም ምሽት ይሆንላችሁ። ተመልካቾች እንቀጥላለን።
የጎመን ዘመን አልፎ የገንፎ ዘመን ሲገባ እንቅፋት ከመንገድ ይወገድ በረከት ቤቶ ይግባ። ቡቃያው ብሩክ ይሁን ከዓመት ዓመት የሚታፈስ ሌማቱ ሞልቶ ይትረፍ ትውልድ ከጆ ይጉረስ። አዲስ ተስፋ ሲያቆጠቁጥ ምድር በአዲስ ስትሸለም በስኬት ጠመዝማዛው ጉዞ ጉልበት በዳገት ቢደክም የጎበዞች ኃያል ጉልበት የተስፈኞች እምቅ አቅም ዘመን ተሻጋሪ እጃችን ዛሬም ለትጓን አይነጥፍም። መልካም አዲስ ዓመት። የኢትዮጵያ ልማት ባንክ የልማት አጋሩ። እንቀጥላለን ተመልካቾቻችን። የኦሮሞ ሕዝብ በገዳ ስርዓት መስርቶ ሲተዳደር የኖረ ሕዝብ ነው። የገዳ ስርዓት አካል የሆነው ኢሬቻ ደግሞ የምስጋናና የሰላም እሴት ነው። እንዲሁም የአንድነት ማሳያ፣ የአብሮነት ምልክት ነው። ስለ ኢሬቻ ምንነት በተከታዩ ዘገባው አቤል ሙሉጌታ ያስቃኘናል። የኦሮሞ ሕዝብ በፈጣሪና በፍጡር በተፈጥሮና በፈጣሪ እንዲሁም በሰው ልጆች መካከል ያለውን ግንኙነት የሚያሳይበት የራሱ የሆነ አስተሳሰብና ፍልስፍና ያለው ነው። የኦሮሞ ሕዝብ መገለጫ የሆነው የገዳ አስተዳደርም በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊ እንዲሁም ሃይማኖታዊ ጉዳዮቹን የሚመራበት የአስተዳደርም ስርዓቱ ነው። ይህም ዓለም የዲሞክራሲ ጽንሰ ሐሳብን ሳይረዳ አሊያም ስለ እኩልነት ግንዛቤ ሳይኖረው ያኔ የኦሮሞ ሕዝብ የገዳ ስርዓትን መስርቶ ይመራበት እንደነበር ታሪክም ይነግረናል። በገዳ ስርዓት ውስጥም አንዱ ክዋኔ የሆነው ለኦሮሞ ሕዝብ መገለጫ ከሆኑት የባህልና የሴቱ መገለጫዎች መካከል አንዱ ኢሬቻም ነው። ኢሬቻ ላለፈው የሰላም ዘመን ለፈጣሪ ወይም ለዋቃ ምስጋና የሚቀርብበት፣ ለመጪው ዘመንም በመልካም ምኞት ተስፋ ለፈጣሪ ልመና የሚቀርብበት የኦሮሞ ሕዝብ የአንድነት በዓሉ ነው። ከዛም አለፍ ሲል የእርቅና የሰላም ምልክትም ነው። ኢሬቻ በሁለት ቦታዎች በሁለት ስፍራም ይከበራል። አንደኛው ኢሬቻ መልካ ወይም ኢሬቻ ሆራ ሲሆን ይህም በጸደይ ወቅት ክረምቱን አሳልፎ በመስከረም ሲጠባ ከጨለማው ከዝናቡ እንዲሁም ከወንዝ ሙላቱ አሳልፎ ወደ ብርሃናማው ዘመን ላሸጋገረው ፈጣሪው የኦሮሞ ሕዝብ በአንድነት ምስጋና የሚያቀርብበትም ነው። በዚህም ወቅት በተለያዩ የኦሮሚያ አካባቢዎች የሚገኙ የህብረተሰብ ክፍሎችም መሬ ሆ እያሉ ለምለም ሳር ይዘው በሆራ ወይም በወንዝ ዳርቻ በመሄድ ኢሬፈናም ያደርጋሉ። ምስጋና ለአምላክም ያቀርባሉ። ሌላኛው ደግሞ ኢሬቻ ቱሉ ነው። ይህም በበጋው ወቅት ወደ ተራራ በመውጣት የሚደረግ የኢሬቻ ክንውንም ነው። ይህም ቀጣዩን የክረምት ዘመን በሰላም እንዲመጣ ልምላሜም እንዲሆን ልመና የሚቀርብበት ነው። ኢሬቻ የምስጋና በዓል እንደመሆኑ መጠንም ኢሬቻ የሚሄደው ማንኛውም ዜጋ በእርቅ ከራሱ ጋር ይታረቃል። እርስ በራሱም ያልተስማማ ከራሱ ጋርም ያልታረቀ በኢሬቻ መልካም ሆነ በኢሬቻ ቱሉ ተገኝቶ መጸለይም ሆነ ማመስገን ዋጋ እንደማይኖረውም ይታሰባል። ስለዚህም የተጣላ ታርቆ ሰላምንም አውርዶ በባህል አልባሳቱም ደምቆ በአባ ገዳዎችና ሀደ ሲንቄዎች እንዲሁም በአባ መልካ እየተመራ ወደ ሆራውም ይተማል። በጉዞውም መሬ ሆ እያለ ያዜማል። ገዳንኬ ምልቂ ቀባ ያዮሌው ኢሬቻ መልካ በሆራ ፊንፊኔና በሆራ አርሰዴ በየዓመቱ በመስከረም ወርም በድምቀት ይከበራል። እንዲሁም በክልሉ የተለያዩ አካባቢዎችም ቦሩም ሙሉ እየተከበረም ይቆያል። ኢሬቻ በዓለም በደመቀ ሁኔታ መከበሩ የተለያዩ ጠቀሜታዎችንም ለክልሉ ሕዝብና ለመላው ኢትዮጵያውያንም እያስገኘ ነው። በዋናነትም ለኦሮሞ ሕዝብ ባህሉንና እሴቱን እንዲያጎለብት አንድነቱንም እንዲያጠናክርም አግዟል። የፋሽን አልባሳትና ትርኢት መድረክም እየሆነ መጥቷል። ሰላምና እርቅም እውን ይሆንበታል።
የቱሪዝምና የኢኮኖሚ ምንጭም ሆኗል። በተለይም ከ5 እስከ 6 ሚሊዮን ሕዝብ የሚሳተፍበት ተጨባጭ የሆነ የኢኮኖሚ ጠቀሜታም አለው። በዓላቱን የሚያስተናግዱት የአዲስ አበባና የቢሾፍቱ ከተማ ነዋሪዎችም ኢኮኖሚያዊ ጠቀሜታ እንዲያገኙ ሰፊ እድልንም በዓሉ ይዞ መጥቷል። በዚህም እስከ 10 ቢሊዮን ብር የሚገመት ግብይትም እንደሚፈጸምም ይታሰባል። ይህም ከዝቅተኛው የንግድ ስርዓት እስከ ትልልቅ ተቋማት ድረስም ተጠቃሚ ያደርጋል። የቱሪዝም ዘርፉም እንዲነቃቃ ከፍተኛ አስተዋጽኦንም ያበረክታል። ታዲያ የኢሬቻ በዓል የኦሮሞ ሕዝብ እሴትና ታሪክ ቢሆንም የበዓሉ አከባበር ከጊዜ ወደ ጊዜ እየደመቀ ሌሎች ኢትዮጵያውያንም የሚሳተፉበት በወንድማማችነትና በአብሮነትም እያከበሩት ዛሬ ላይ ደርሷል። የውጭ ዜና። ሐማስ በእስራኤል ላይ ድንገተኛ ጥቃት ከፈተ። ከ70 በላይ የሰው ሕይወት የቀጠፈውን ጥቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ጦርነት ላይ ናት ብለዋል። ሰናይት ንጉሴ ደግሞ አልጀዚራንና